ሰላም እንዴት ናችሁ? ደህና ናችሁ? ዛሬ የምንነጋገርበት ርዕስ ራስን መስራት የሚል ነው። ራስን መስራት የሚል ርዕስ ላይ አዲስ እንግዳ አለን። ምናልባት ጥቂቶቻችሁ ታውቁታላችሁ፣ ብዙዎቻችሁ ላታውቁት ትችላላችሁ። እዚህ ለኛ እንግዳ ነው። በክሪ አህመዲን ይባላል። ሰርቲፋይድ ኮች ነው። በዩኤን ፕሮግራምና ከኤንጂኦዎች ጋር በተገናኘ በርካታ ስታርታፖች ጋር ብዙ ስራዎች የሰራ ሰው ነው። ነጥብ ኮንሰልቲንግ የሚባል የኮንሰልቲንግ ድርጅት አለው። በግልም ሰዎችን ኮች ያደርጋል። ሲኦዎችን፣ የድርጅት ባለቤቶችን፣ ትልልቅ የመንግስት ባለስልጣናትን ጨምሮ ኮች የሚያደርግ ረጅም ዓመት ልምድ ያለው አስተማሪ ነው ዛሬ ያለው። ስለዚህ ራስን መስራት የሚል ርዕስ ላይ እንወያያለን። ቅልጥ ያለ ጭብጨባ ካረጋችሁለት ይመጣል። አረ ምንድነው እሺ፣ መልካም ጊዜ። አመሰግናለሁ። እንኳን ደህና መጣችሁ። በክሪ ይባላለሁ። ያው እንዳለው ዛሬ የመረጥነው ርዕስ ራስን መስራት ነው የሚባለው። ራስን መስራት ለብዙ ዓመታት በጣም የሚያሳስበኝና የሚያስደስተኝ ወይም ሁሌ ሳረገው የሚያስደስተኝን ነገር ነው ማካፈላችሁ። ራስን መስራት የሚባለው ነገር ማለት ነው እና ይህንን ሀሳብ ለምንድን ነው ማካፈል የምትፈልገው ብትሉኝ፣ አንድ የገባኝ እውነታ ምንድን ነው፣ በእያንዳንዱ አጋጣሚ፣ ሁኔታዎች፣ ኤክስፒሪየንሶች እኔን ይሰሩኛል እና እኔ እዛ ውስጥ ካልተሳተፍኩ አት ዘ ኤንድ ኦፍ ዘ ዴይ መጨረሻ ላይ የተሰራው ማንነት እኔን ሰርፕራይዝ ያደርገኛል፣ ወይም ደግሞ እኔ የደረስኩበት ዴስቲኔሽን እኔን ሰርፕራይዝ ያደርገኛል። ይሄ ደግሞ ፋክት መሆኑን ምናልባት ባለፈው 2 ሳምንት እዚህ ከነበርን አቶ አሸናፊ አንድ ጥሩ ትምህርት አስተምሮናል። የምታስታውሱ ከሆነ በተለይ የነበራችሁ ሰዎች ለ2 ሳምንት አንድ ተከታታይ የሆነ በጣም ጥሩ ሀሳብ አስተምሮናል። ምናልባት ይሄን በ2 ሳምንት የተማርነውን ትምህርት እንደው ባጭሩ የገባንን ይሄንን ነጥብ ነው የወሰድኩት የምንለው ካለ እስቲ ከእናንተ አካፍሉኝ። የኔንም እይታ እዚሁ ጋር ቁጭ ብዬ ትምህርቱን ስለወሰድኩ እኔም አጋራችኋለሁ እና የምታስታውሱት ካለ በዚህ 2 ሳምንት ምንድን ነበር ርዕሱ? ምንድን ነበረ የትምህርቱ እንደ ዋና ጭብጡና ነጥቡ ምን ነበር? እስቲ የምታስታውሱት ነገር ወደ እናንተ አመጣዋለሁ። ዩዥዋሊ ዛሬ እኔ እንደዚህ አይነት ትሬኒንጎችን ወይም ፕሮግራሞችን ፋሲሊቴት የማደርግበት መንገድ ብዙ በመጠየቅ ነው። ምናልባት በደንብ ኢንተራክቲቭ እንዲሆን ጥያቄዎች ወደ እናንተ አመጣለሁ፣ ወረውራለሁ። ስለዚህ ሁላችንም እዚህ መሆን አለብን። ስለዚህ ባለፈው 2 ሳምንት እንደው ጭብጡ ምን ነበር? እስቲ ምን ታስታውሳላችሁ? ማለት ርዕሱ ህይወታችን የሚቆጣጠረው ማን ነው ነበር የሚለው ፓራዳይም መሆኑን ደግሞ አስተምረናል። ፓራዳይም እንዴት እንቀየር ነው አሁን ወደዚህ ያስመጣን። በጣም አሪፍ አመሰግናለሁ። እሺ ቴንኪው። ርዕሱ ምን ነበረ? ህይወታችንን የሚቆጣጠረው ምንድን ነው ነው። ሌላ ተጨማሪ ጭብጡስ ምንድን ነበረ? ርዕሱ እሱ ነው። ጭብጡ ደግሞ ምንድን ነበር? ምን ይዘን ሄድን? ባለፈው ሳምንት ከተማርነው ምንድን ነው በዋነኛነት ህይወታችንን የሚመራው ማን ነው ነው የነበረው ጥያቄ። የሁላችንም ጥያቄ ይመስለኛል ይህ ጥያቄ እኔንም ጨምሮ። ህይወታችንን የሚመራው የትላንቱ ኤክስፒሪየንሳችን ነው። ትላንት የነበረን ኤክስፒሪየንስ፣ ያ ነገር ጥሎብን ያለፈው ስሜታችን ነው። ከዛ በኋላ የትላንቱ ኤክስፒሪየንስ የሚፈጥረው ስሜት ዛሬን እና ነገን እንድንኖር እሱ ነው እየመራ የሚወስደን ወደዛ ነገር። መጥፎም ይሁን ጥሩ ኤክስፒሪየንስ፣ መጥፎዎቹም ያንን ይዘን ስሜታችን ውስጥ ከተቀላቀለ ማንነታችንን ከሰራን የእኛን አይዴንቲቲ በዛ መልኩ ከቀረጸን በዛ ወይ እንሄዳለን። ያለፈው ኤክስፒሪየንሳችን ደግሞ ጥሩ ከነበረ እና በዛ መልክ ከሰራን ዛሬንም ነገንም በዛ መንገድ እንሄዳለን። ግን ያንን ለምሳሌ መጥፎ ኤክስፒሪየንሶቻችን መቀየር እንችላለን ወይ ነው? አዎ መቀየር እንችላለን። እንዴት አድርገን የሚለውንም በተወሰነ መልኩ አስረድቶናል። ያንን ነገር መጋፈጥ፣ መጥፎ ኤክስፒሪየንስ የምንላቸውን ነገር ፊት ለፊት መተያየት፣ ከዛ ጋር ያ ስሜት የሚፈጥርብን ብቻችን ሆነን ያን ስሜት ተጋፍጠን ያ የሚፈጥርብን ስሜት አስለቀሰንም አንገፈግፈንም አስጮኸንም ከዛ በኋላ ስንጋፈጠው ያ ስሜት ጥሎ መሄድ ይጀምራል። ከዛ እኛ
ልክ ወደ ያጥሎን ሲሄድ ሪል ወደ ሆነው ማንነታችን ልክ ወደ ልጅነታችን ስንመለስ ያ ነገር ሀ ብለን ህይወትን እንድንጀምራት ያደርገናል። ከዛስ ፖዚቲቭንስ እንዴት እናስገባ የሚለውን ደግሞ እንደዚሁ ዲቴል ደግሞ እንግዲህ ዛሬ እንጠብቃለን። ከዛ በኋላ ህይወታችንን መልካም በሆነው ጎዳና በምንፈልገው መንገድ በምናስበው መንገድ በሀሳብ ሳይሆን በስሜት ያንን ህይወት እንድንኖረው የምንፈልገውን ህይወት ስፔሻሊ ለሌሎች መትረፍ የምንችልበትን ህይወት የተትረፈረፈውን ህይወት እንኖረዋለን ነው። እንግዲህ በተወሰነ በገባኝ ይጨብጨብላታል። እናመሰግናለን። በጣም ጥሩ ነው። በደንብ ነው የገለጸችው። ወንድማችን ርዕሱን አስቀምጦታል። ህይወታችንን የሚቆጣጠረው ማን ነው የሚለውን ነው። ይሄ ህይወታችንን የሚቆጣጠረው ውሳኔውን፣ ኤክስፒሪየንስ፣ የህይወት ተሞክሯችን፣ ልምዳችን፣ የተፈጠሩት ነገሮች በተለይ ከኋላ ኢንደ ፓስት የተፈጠሩት ነገሮች የእኛን ቫሊዩ ብሊፍ እና የተግባር አቅማችንን በተለይ አቶ አሸናፊ አንድ ኤግዛምፕል ሰጥቶ ነበር። ቢዝነስ ሞዴል ተዘጋጅቶላቸው ፕላን ተዘጋጅቶ ሁሉ ነገር ተዘጋጅቶላቸው የመጨረሻው ክሪቲካል የሚባለውን አክሽን ለማድረግ ግን ያቀታቸዋል። ሁሉ ነገር ተሟልቶ ጉዳዩ አክሽኑ በማሰብና በእውቀት ላይ ብቻ የተመሰረተ ሳይሆን በስሜታችን ላይ ነው። የምንተገብረው ነገር ስሜታችን እንዳናረገው ከፈለገ አናረገውም። በቃ ጉልበቱ ያለው እሱ ጋር ነው። ስለዚህ ሀሳባችን ሳይሆን ስሜታችን አሁን ያለውንና ወደፊት ያለውን ዲክቴት ያደርገዋል፣ ይወስነዋል። በየትኛው አቅጣጫ በየትኛው መንገድ እንዳለብን ይወስነዋል። ስለዚህ ትግሉ የሚሆነው የተሻለ ሀሳብ የተሻለ እቅድ ማውጣት ጥሩ ነው፣ ተገቢ ነው። ግን ስሜታችን ምን ያደርግልናል? ውሳኔውን ከባድ ያደርገዋል። ይሄ ለምንድን ነው የሚለውን ትንሽ ኤክስፕሌን ላድርገውና ወደሚቀጥለው እንሄዳለን። ብዙ ጊዜ የምንወስነው ውሳኔ ምን አይነት ኮንሲኩዌንስ ያመጣል? የምንወስነው ውሳኔ ምንድን ነው ሪዘልቱ? የስ ትክክል ነው እንድንል ደስ እንዲለን ያመጣል፣ ወይ ደግሞ የማይሆን ነገር ሆኖ ምን ያደርገናል? ዲስአፖይንት ያደርገናል። ደሞስት በጣም የአእምሯችን ክፍል እነዚህን ኤክስፒሪየንሶች ሪከርድ አድርጎ የሚይዘው ወይ ነገሩን ወደነዋል ደስ ብሎናል፣ ወይ ነገሩን ጠልተነዋል። ዲቴሉን ብዙ አናስታውሰው። ስለዚህ ብዙ ጊዜ 100,000 የሚሆኑ ዲፍረንት አክሽኖች በምን ሊቀመጡ ይችላሉ? በሁለት ምን የስ አግኝተዋል፣ የስ ስሜት። እነዚህ ሁሉ ውሳኔዎች በሁለት ነገር ይቀመጣሉ እና ሜሞሪያችን ምን ይለናል? ይሄ ኤክስፒሪየንስ መጥፎ ስሜት ነው ያለ ነው ይለናል። ስለዚህ ይይዘናል ማለት ነው። ይሄኛው ኤክስፒሪየንስ ደግሞ ደስ የሚል ነው ይለናል። ምን ያደርገናል? ለአክሽን ኢንቫይት ያደርገናል። ስለዚህ ይሄ ሁሉ 1000 በህይወታችን 100,000 ሲወሰናቸው ውሳኔዎች ሁለት ስሜት ላይ ይቀመጣሉ። ግን ኢትስ ዘ ሞስት ታፍ ደግሞ የሚያደርገው ይሄ ነው። ለምን? ወደ ርዕሱ ልምጣ። ራስን መስራት የሚባለው ነገር እያንዳንዱ ኤክስፒሪየንስ ይሄንን ስሜት እኛ ውስጥ እያስቀመጠ ነው የሚሄደው። እያንዳንዱ ኤክስፒሪየንስ የደስታና ተቃራኒውን እያስቀመጠ ነው የሚሄደው። እኔ ምንም እያረኩ አይደለም፣ እኔ ፓርቲሲፔት እያረኩ አይደለም። ስለዚህ የሰው ልጅ ሪስፖንሲቢሊቲው በየትኛውም መጽሐፍ ውስጥ በየትኛውም የእውቀት ሶርስ ውስጥ የሰው ልጅ ራሱን መስራት አለበት። እዛ ሂደት ውስጥ ፓርቲሲፔት ማድረግ አለበት። ኤክስፒሪየንሱን አቮይድ ማድረግ እችላለሁ? እስቲ ቤዚክ የሆኑ ኤክስፒሪየንሶች ምንድን ናቸው? በእኛ ኢንቫይሮንመንት ውስጥ ቤዚክ የሆነ ኤክስፒሪየንስ ይሞቃል፣ ይበርዳል። ይሞቃል፣ አሁን ይበርዳል፣ ይሞቃል። ምንድነው የሚሰማ? እስቲ ቼክ አድርጉት። ይሞቃል፣ ይበርዳል፣ ይሞቃል። እንዴት ነው ሙቀቱ? ከ1 እስከ 10 እስቲ 8 እንዴት ነው? ይሞቃል፣ ይበርዳል። እስቲ ሴንስ እናደርገው። ይሄ ሲምፕል ኤክስፒሪየንስ ምን አይነት ኤክስፒሪየንስ እየሰጠን ነው? ደስ የሚል ስሜት ነው? የሚደብር ስሜት ነው? ኮምፈርተብል ነው? ናው ዩ ፊል ኮምፈርተብል? ወንደርፉል።
ስለዚህ እኔ ኮንሽስሊ ኢንጌጅ ማላረግ ከሆነ ፓርቲሲፔት ማላረግ ከሆነ እያንዳንዱ ኤክስፒሪየንስ ያንን እንትን እየሰጠኝ ነው። ናው ዩ አር ኮምፈርተብል፣ ናው ዩ አር ኖት ኮምፈርተብል፣ ናው ዩ አር ኮምፈርተብል እያለ በእያንዳንዱ ሞመንት ውስጥ ምክንያቱም የሰው ልጅ ክፍት ነን። በተለይ 5ቱ የስሜት ሕዋሳት እኛን ምን አድርጎናል? ክፍት አድርጎናል። አይኔ ክፍት ነው፣ ጆሮዬ ክፍት ነው፣ ይሄ ፊልም ማድረገው ነገር በቃ ክፍት ነው። ስለዚህ እያንዳንዱ ኤክስፒሪየንስ እኔ ጋር ኢምፕሬሽን እያስቀመጠ ነው። ከዛ ደግሞ እነዚህ በጣም ክሪቲካል የሚባሉትን ነገሮች ደግሞ በህይወታችን የወሰናቸውን ፋሚሊ፣ ፍሬንድሺፕ፣ ወርክ፣ ሪሌሽንሺፕ ኔሜት እነዚህ ደግሞ በጣም ምን ናቸው? ኢሞሽናሊ ኢንጌጅ የምናደርግባቸው ናቸው። ስለዚህ እነዚህ ኤክስፒሪየንሶች ደግሞ ምን እያቀበሉን? ይሄንን ኢምፕሬሽን እየሰጡን ነው ማለት ነው። ስለዚህ እኔ በዚህ 2 ሳምንት የተማርኩት ነገር እነዚህ ኤክስፒሪየንሶች የኔን የዛሬንና የነገን ኢንጌጅመንት ውሳኔዎቼን እና ተግባሮቼን ስወስን ወይም አክት ሳረግ በጣም ኮንትሪቢዩት ያደርጋሉ ማለት ነው። ስለዚህ የኔ ኮንሽስ ኢንጌጅመንት አሁን ላለው ለምወስነው ነገር እኔ ያሰብኩት ነገርና ስሜት የሚወስነው አይመጣጠንም። ደግሞ ፓወርፉል የሚሆነው ኤክስፒሪየንሱ ዲክቴት ያደረገው ነገር ነው። ሶ ይሄ በጣም ፓወርፉል የሆነ ነገር ነው። ስለዚህ ይሄ ኤክስፒሪየንስ አቮይድ ማናረገው ከሆነ ኮንሽስሊ ኢንተራክት ማድረግ አለብን፣ ኦብዘርቭ ማድረግ አለብን፣ ኮንሽስሊ ኢንተራክት ማድረግ አለብን። አሁን ወደ ኋላ ልመልሳችሁ፣ አንድ ሴናሪዮ ልፈጠር ነው። ይሄ ሴናሪዮ 4 አይነት ሴናሪዎች አሉት። ኤክስፒሪየንሱ ከሆነ እኛን ዲክቴት የሚያደርገን፣ ከዛ ደግሞ እኛ ለዛ ኤክስፒሪየንስ የመለስነው ምላሽ አለ፣ የኛ ሪስፖንስ አለ። አሁን ልጆችን እናስብና አንዳንድ ልጆች ይሄን ነገር አታርጉ ሲባሉ ምን ያደርጋሉ? ያረጉታል አይደል? ሲያረጉት ግን በግልጽ ነው ወይስ ተደብቀው ነው የሚያደርጉት? ለምሳሌ ብላ ሲባል አይ አልበላም፣ ወይም ጠጪ ስትባል ወይ አልጠጣም፣ ወይም የተለያየ አይደል ሪስፖንስ አለ። እነዚህን ሪስፖንሶች በ4 እንክፈላቸው። አንደኛው በግልጽ፣ አንዳንድ ልጆች በግልጽ ስናዛቸው የማይፈልጉትን ነገር አውቀው ኖ ይላሉ። ኮንሲኩዌንሱ ምንድን ነው? ፐኒሽመንት። እንደዚህን አይነት ልጆች ምን አይነት ስም እንሰጣቸዋለን? አስቸጋሪ፣ ደረቅ፣ አመፀኛ፣ ሌላስ እንደዛ እንላቸዋለን አይደል? ይሄ አንዱ ሴናሪዮ ነው። በግልጽ የሚፈልጉትን ነገር አውቀው አልፈልግም ኖ የሚሉ ልጆችን ኮንሲኩዌንሱ ፐኒሽመንት ነው። ከዛ ደግሞ ምን አይነት እንትን እንሰጣቸዋለን? አመፀኛ፣ ደረቅ ምናምን እንላቸዋለን። ሴም ሴናሪዮ አታርጉ ሲባሉ ወይም አርጉ ሲባሉ እሺ ብለው ሁሌ እሺ የሚሉ ልጆች ደግሞ አሉ አይደል? ሁሌ የሚታዘዙትን ያደርጋሉ። ሁሉንም ነገር ምን ብለን ነው ስም የምንሰጣቸው? እነዚህ ልጆች ምን ብለን ነው የምንሰጣቸው? ታዛዦች፣ ጨዋ፣ ምስኪን፣ ሌላስ? በኋላ ይሄ እንዴት እንደምንጠቀምበት አሳያችኋለሁ። ቀልድ መስሏቸዋል። እሺ፣ የልጅ አዋቂ። እሺ፣ በጣም አሪፍ። ሌላ? ጎበዝ። እሺ፣ ጥሩ፣ የተባረከ እንላቸዋለን። በጣም ጥሩ። አሁን አንዱን ጥያቄ ልጠይቃችሁ። ቅድም በግልጽ ኖ ብለው የማይታዘዙ ልጆችን ኮንሲኩዌንሱ ፐኒሽመንት ከሆነ በጣም ታዛዥ የሆኑ ሰዎች ኮንሲኩዌንሱ ምንድን ነው? ምንም የለውም አይደል? ምንም ኮንሲኩዌንስ የለውም። ቲንክ አባውት ኢት። ምንም ኮንሲኩዌንስ የለውም። ሲያድጉ ምን ችግር አለው ታዲያ? እንዳንተ እስቲ በደንብ ንገረን ምን ማለት እንደሆነ። this very critical። ኦኬ፣ ማለት እኔ እንደተረዳሁት
7 ዓመት 8 ዓመት እድሜ እያለሁኝ በጣም ጠያቂ ማወራው ሁሉም ያስቃል፣ ግን በጣም አስፈላጊ ሆኖ እያለ ተው ባል ነበረ። ከዛ ወዲህ መጠየቁን አቆምኩት። ስለዚህ ጸባይኛው ኮንኩኝ። ዝም ካልኩኝ ነው ሰው የሚወደኝ ብዬ ዝም ማለት ጀመርኩኝ። ያ ዝምታ ይዤው አደግኩኝ። ሌላም አለው፣ ስድብም ግርፊያም ምናምን ተጨመረበትና በጣም ጨዋ አረገኝ። ያ ጨዋ ግን ካደግኩኝ በኋላ እኔን አልጠቀመኝም። እንደነበርኩበት በቃ ጠያቂ እየጠየቅኩኝ የምፈልገው ነገር እያደረግኩኝ መጥፎም ጥሩም እያደረግኩኝ ባድግም ካደኩ በኋላም እንደዛ እንደመሆን ነው የተረዳሁት። አሁን ግን ሪፕሮግራም እያደረኩኝ ራሴን እየሰራሁት ነው ያለሁት እና ብዙ ነገሮችን አስተካክያለሁ። እግዚአብሔር ይመስገን። ወንደርፉል። አመሰግናለሁ። ቴንክ ዩ። ይሄ በጣም ሁላችንም ማየት የማንችለው ግን እዛ ኤክስፒሪየንስ ውስጥ የሆኑ ሰዎች ብቻ የሚያዩት ነው ማለት ነው። በቀላሉ የሚታለፍ ነገር ነው። ለዚህ አንድ ሴናሪዮ አሳያችኋለሁ። ስለዚህ የመጀመሪያው ኖ ብሎ አመፅ የሚያደርግ ነው። ፐኒሽመንት እና ኮንሲኩዌንስ እሱ ነው። ከዛ እንደዛ ሌብል እናረጋቸዋለን። በጣም ዝም የሚሉትንና ሁሉን ነገር እሺ የሚሉትን ደግሞ ጎበዝ፣ ጨዋ፣ ጥሩ ብለን እናረጋለን። ሌላው ሶስተኛውን ሴናሪዮ ልንገራችሁ። ሶስተኛው ሴናሪዮ ይሄን ነገር አታርጊ ወይም አታርግ እንላቸዋለን። እሺ ይላሉ፣ ግን ተደብቀው ምን ያደርጋሉ? ያደርጋሉ። ይሄ ደግሞ ሌላ ሴናሪዮ ነው። ምንድነው የዚህ ኮንሲኩዌንስ? ስለተደረገ ፐኒሽመንት አለው አይደል? ከዛ እሺ ብለው ደግሞ ተደብቀው ስላረጉት ደግሞ ምን ይሆናል? እዛ ጋር ባለመጋፈጣችን ምክንያት ልጅ ሆነን እዛ ጋር ተደብቀን እሺ ብለን በማረጋችን ምክንያት ምን እንፈጥራለን? ጀስቲፊኬሽን ወይም ደግሞ ያችን ሲቹዌሽን የምናልፍበትን ምክንያት እንፈጥራለን ማለት ነው። ይሄኛው ሶስተኛው ሴናሪዮ ነው። እነዚህን ሴናሪዮዎች ለምን አስቀመጥን? በአንድ ቤተሰብ ውስጥ 2-3 ልጆች አድገው በአንድ ወላጅ ኖ እየተባሉ ብዙ ጊዜ ልጆች የሚመልሱበት ምላሽ ምን ያደረገ ነው? የተለያየ ነው። ይሄ ሴናሪዮ ምን ያሳየናል? ምላሹ ኬት መጣ ስንል ይሄን ጥያቄ መመለስ በጣም ከባድ ያደርገዋል። እንዴት አንድ አይነት ኤክስፒሪየንስ ግን ምላሹ ስንት ሆነ? 3። በምን ምክንያት ነው? አሁን ይሄ ሁሌ ብዙ እንትን ሳይኮሎጂስቶች፣ ፊሎዞፈሮች ብዙ ጥናት የተደረገበት ነው። ለምንድን ነው በአንድ ኤክስፒሪየንስ ውስጥ 3 አይነት ምላሽ ያለው? ለምንድን ነው ይሄኛው ኖ ያለው? ይሄኛው ለምንድን ነው እሺ በቃ ሁሌ እሺ የሚለው? ለምንድን ነው ይሄኛው እሺ ብሎ ከዛ በኋላ ተደብቆ የሚያደርገው? ምንድን ነው ምክንያቱ ቢባል በጣም ብዙ ፍለጋ ውስጥ ልንገባ ነው ማለት ነው። ይሄ ለዚህ ፕሮሰስ ኤክስፒሪየንሱን ቅድም ወዳጅ ምን ብሎታል? ይሄንን ነገር አንደርስታንድ ማድረጋችን ራሳችንን ለመስራት በኤክስፒሪየንሱ ተሰርተን መጨረሻ ላይ የሚመጣው ማንነት ሰርፕራይዝ እንዳያረገን which means አዳማ ሊሄድ ወጥቼ ራሴን አዋሳ ካገኘሁት ምን ሆናል? ሰርፕራይዝ ሆናለሁ አይደል? መንገዱ ወሰደኝ ማለት ነው። ስለዚህ ከህይወት ጉዞ ጋር ኮንሽስ ፓርቲሲፔሽን ያስፈልገኛል። ራሴን ኤክስፒሪየንሱ ኮንስተንትሊ እየሰራኝ ነው፣ እኔም አብሬ ፓርቲሲፔት ማድረግ አለብኝ። ካልሆነ የደረስኩበት ቦታ ላይ ሰርፕራይዝ ሆናለሁ። መጨረሻ ላይ እኔ እንዲነህ ስባል ኧረ እኔ አላቀውም፣ እኔን አላቀውም፣ በቃ አም ሰርፕራይዝድ ነው መሆነው ማለት። ስለዚህ ፓርቲሲፔት እንድናረግ ነው ማለት ነው። ስለዚህ ወደኋላ እንሂድና ከሶስቱ ሴናሪዮ እኛን የቱ ጋር አገኘ ነው? ሁሉም ጋር አለን፣ ግን የትኛው ዶሚኔት ያደርጋል? ወዳጃችን ኦልሬዲ ነግሮናል። እስቲ እናስበውና የቱ ጋር ነው ያገኘ ነው? ኖ ላይ ነው ራስን ያገኘው። ሁሌ ኖ ላይ ነው የምታገኘው። ያ በቃ ፐኒሽመንት ጠግበሃል በደንብ። ኦኬ ይሄንን ሪፍሌክት ማድረግ እንችላለን። ይሄ አንዱ የሪፕሮግራሚንጉ ወይም ደግሞ የማፍረስ በኤክስፒሪየንስ ኦልሬዲ የተገነባ ነገር አለ። ቫሊዋችን፣ ቢሊፋችን፣ ዲሲሽናችን ሁሉ ነገር በዚህ ኤክስፒሪየንስ ቢውልድ ተደርጓል። አሁን አልነርን የማድረግና የማፍረስ ስራ ልንሰራ ነው ማለት ነው። ስለዚህ
በጣም the most powerful የሚያደርገው ሪፍሌክት ነው የምናደርገው ማለት ነው። ይሄ የሪፍሌክሽን ፕሮሰስ ነው፣ የማፍረስ ስራ ነው። ከዚህ 3 ሴናሪዮ ውስጥ የቱ ጋር ራሳችን እናገኘዋለን? ሁሌ እሺ ጨዋ ጎበዝ ምናምን። ኦኬ በጣም ጥሩ። ሌላ ሁሌ እሺ ነው። እሺ የቱ ጋር ነህ ከሶስቱ? ተደብቆ በማድረግ ኦኬ ኢንትረስቲንግ። ሌላ አሁንም ነው ውስጥ ነው ያለው። ኦኬ ይሄን አዌር ስንሆን አንዱ ይሄ መስራት የሚባለው ጋር ፓርቲሲፔት የምናደርገው ይሄ አዌርነሱ ነው። ፓርቲሲፔት እንድናደርግ ያደርገናል። ከዛ በኋላ ፖዝ ማድረግ እንችላለን። እሺ ቆይ እስቲ አሁን ኖ ልበል፣ እስቲ አሁን እሺ ልበል ብለን ኤክስፐሪመንት ማድረግ እንችላለን። ያ ኤክስፒሪየንሱን ምን ያደርገዋል? እኛን ዲክቴት እንዳያደርገን ያደርገዋል ማለት ነው። አገኛችሁኝ? የስ። ስለዚህ ይሄንን ካገኘን በኋላ እነዚህ ኤክስፒሪየንሶች፣ ምክንያቱም 3ቱ ሴናሪዎች በአንድ ኤክስፒሪየንስ ምክንያት ግን 3ታችን የምንገኘው የተለያየ 3 ዳይሬክሽን ውስጥ ነው ማለት ነው። ይሄን አይዴንቲፋይ ማድረጋችን በፐርሰናል ዲቨሎፕመንት ወይም በማንኛውም መንገድ ስንሄድ ፕሮሰሱ ለኛ እንዲጠቅመን ማድረግ እንችላለን። እኛ ፓርቲሲፔት ማድረግ አለብን። መጽሐፍ እናነባለን፣ ትሬኒንግ እንወስዳለን። ብዙ ኢፌክቲቭ አይሆንም። ለምን? የኛ ኤክስፒሪየንስ በትንሹ ዲፍረንት ይሆናል ማለት ነው። ስለዚህ ከስተማይዝ ማድረግ መቻል አለብን። ያንን አዌርነስ ካልቲቬት እያደረግን እንሄዳለን። አንድ ሴናሪዮ ልስጣችሁ። የዚህ ወንበር በጣም ኢምፖርታንት የሆነው ፓርቱ ምንድን ነው? እግሮቹ። ሌላስ? መቀመጫው። ሌላስ? መደገፊያው። ሌላስ? ቀለሙ። መሬቱ እዛ ጋር ስለተቀመጠ የስ። እሺ የወንበሩ በጣም ኢምፖርታንት አካል። እሺ ሌላ? ሁሉም ይጠቅማል፣ ግን ሞር የሚጠቅመው መቀመጫው ነው። እግር ሳይኖረው መሬት ላይ መቀመጥ ይችላል። የስ። ሌላስ? ብሎኖች አሉት። ብሎኖቹ አይደል? በጣም ትንሽ የማይታዩ ግን ብሎኖች አሉ። ሌላ አንድ አለ፣ በጣም ትልቅ ፓርት አለ እዚህ ውስጥ መገጣጠሚያው። የስ። ሌላስ? ይሄ ብረቱ። የስ። ሌላስ? ሳይዙ። በጣም አሪፍ። እየቀረብን ነው። ዲዛይኑ። የስ። የስ። መቀመጫ መሆኑ ፓወርፉል። ሌላስ? ኮምፈርተብል መሆኑ። ሌላስ? አለ ባላንሱን የጠበቀ መሆኑ በጣም አሪፍ። የስ። ግን በወረውረው ያው ሌላስ? በጣም ይሄንን እውነት ስረዳ በጣም ህይወቴን የለወጠው መረዳት ነው። ይሄ ባዶ ቦታ ስፔሱ በጣም ፋሲኔት ያደረገኝ ነገር ነው። ይህንን ቢልዲንግ አስቡት። ምን አለው? ኮንክሪት አለው፣ መሬት አለው፣ መስኮት አለው፣ ምን አለው? the most powerful ያደረገው ግን በተለይ ምን ይላሉ? the material what makes it a chair አሁን ያላችሁት ነገር ነው። but what makes it useful ይላሉ። useful is the space. so በህይወታችን ውስጥ ምን ያህል ሰዓት ምን ያህል ቀናት ሪፍሌክት ለማድረግ ስፔስ አለን ወይ? ኤክስፒሪየንስን ብሬክዳውን የምናደርግበት ክላሪቲ ፋሲሊቴት የምናደርግበት ስፔስ አለን ወይ? ምክንያቱም ኢትስ ፉል ኦፍ ኤክስፒሪየንስ ነው። ዴይ ኤንድ ናይት ተኝተን እንኳን አናርፍ።
ዌር ቦምባርድድ ባይ ኤክስፒሪየንስ። የዚህ ዘመን ትልቁ ዊ አር በጣም ኤክስፖዝድ ቱ አ ሂውጅ አማውንት ኦፍ ኤክስፒሪየንስ። የስሜት ዋሶቻችን ግራ ገብቷቸዋል፣ ማይንዳችን ግራ ገብቷል፣ ስሜታችን ኦቨር the most በጣም we are exposed to a lot of things። በልጅነታችን ኤክስፒሪየንስ ያረግነው አይ ቲንክ አቶ አሸናፊ ባል በዚህ ዘመን የ10 ዓመት ልጅ ኤክስፒሪየንስ አረገው የሆነ ዘመን ላይ የ100 ዓመትም ኤክስፒሪየንስ ላይ ኤክስፖዠሩ ማለት ነው በጣም ሂውጅ ነው። አይምሮአችን፣ ስሜታችን፣ ነፍሳችን ኤክስፖዝድ የሆነው አማውንት ኦፍ ኢንፎርሜሽን አማውንት ኦፍ ኤክስፒሪየንስ በጣም ሂውጅ ነው። ስለዚህ ይሄ ኤክስፒሪየንስ ኮንስተንትሊ እየሰራን ከሆነ ኮንስተንትሊ ኢምፕሬሽን እያስቀመጠብን ከሆነ እነዚህን ሁለት ነገሮች እያቀበልን በእያንዳንዱ ኤክስፒሪየንስ ይሄ ነገር እኔ ውስጥ ኢምፕሪንት እየተደረገ ነው። ሶ the most powerful የሚባለው ሜተድ ያን ስፔስ መፍጠር አለብኝ። ከኤክስፒሪየንስ ጋፕ መፍጠር አለብን። the gap በሌተሮች መሃል ጋፕ አለ። በእያንዳንዱ ነገር ውስጥ ያ ስፔስ አለ። that space ነው ላይፍ ወይም ደግሞ ቼንጅ ሀፕን የሚያደርገው። ኢቨን ኢን ኔቸር ተፈጥሮ ውስጥ የምናየው ነው። ተፈጥሮ ያንን ቼንጅ የምታመጣው ያንን ጋፕ በመፍጠር ነው። አንዱ ሲዝን ከአንዱ ሲዝን ማለት ነው። ስለዚህ ይሄንን ፕሮሰስ ነው የምንሄደው ሪፕሮግራም የማድረግ የማፍረስ ይሄ የተገነባው ዲፋይን የተደረገው ወይም ሶሊዲፋይድ የተደረገውን ነገር ዲኮንስትራክት የምናደርግበት መንገድ አንዱ መንገድ ነው። ስለዚህ የቱጋ ነው ስፔስ ያለኝ? የቱጋ ነው ሪፍሌክት የማደርገው? ስለዚህ አንዱ ሪፍሌክት የምናደርገው ምንድን ነው? ለእያንዳንዱ ኤክስፒሪየንስ የምመልሰው ሪስፖንስ ምንድን ነው? ሪስፖንሱ በጣም በተደጋጋሚ ይመጣል። አሁን እንደሰጡን ኤግዛምፕል ማለት ነው። በቃ ከዛን ጊዜ ጀምሮ ኖ ምል ከሆነ ኖ ኢን ኤቭሪ ፎርም ይመጣል ማለት ነው። ስለዚህ እሱን ሪያላይዝ ማድረግና ለምንድን ነው ኖ ምለው? ከዛ በኋላ በጣም የሚገርመው ቅድም ምን ብላችሁኛል? ኖ ያሉት ልጆች የሚወጣላቸው ስም አለ፣ እሺ የሚሉት ልጆች የሚወጣላቸው ስም አለ። ይሄ ስም ምን ያህል አሁን እኔ ላይ ሸክም ሆኗል? ምን ያህል እኔ ላይ ተጽዕኖ አምጥቷል? ስለዚህ ሮል ምን ፈጥሯል ማለት ነው? ሮል ፈጥሯል ማለት ነው። አሁን አንድ ሴናሪዮ ትሰሩልኛላችሁ። ለምሳሌ ኤግዛምፕል በህይወታችን ውስጥ ሮሎች አሉ። ለሆነ ሰው ጓደኛ ነን፣ ለሆነ ሰው እህት ነን፣ ወንድም ነን፣ ሚስት ነን፣ ባል ነን። እነዚህ ሮሎች አሉ አይደል? ከነዚህ መሰረታዊ ከሆኑ ሮሎች ውስጥ ሮሎቹን አስቧቸው። ለዚህ ሮል ኮንትሪቢዩት የምታደርጉትን ነገር አስቡ። አክቲቪቲዎቹ ምንድን ናቸው? ለምሳሌ ጓደኛዬ ከሆነ ደውልለታለሁ፣ ምሳ ጋብዘዋለሁ፣ ያለኝን ነገር አዋየዋለሁ። አክቲቪቲዎች አሉ አይደል? በእነዚህ ሪሌሽንሺፕ ውስጥ እና ሮል አለን። ይሄንን ነገር ኢማጂን አድርጉት፣ ቪዥዋላይዝ አድርጉት። እነዚህ ሮሎች የትኛውን ልጅ ያስታውሳቸዋል? አንዱን ሮል ምረጡና የትኛውን ልጅ ያስታውሳቸዋል? ይሄ ጨዋ ጎበዝ ምናምን የሚባለው ነው ወይስ ረባሽ ምናምን ማይታዘዝ ምናምን የሚባል? የትኛውን ሮል ወደ ኋላ ወስዶ የትኛውን ሮል ያስታውሳቸዋል? እሱ ጋር ይገናኛል አይገናኝም? ይገናኛል አይደል? yes so the moment ይሄንን ነገር ሪያላይዝ ስናደርገው ይሄ የምንጫወተው ሮል ምን እያደረገን ነው ማለት ነው? በእያንዳንዷ ኤክስፒሪየንስ ውስጥ ምን እየሰጠኝ ነው ማለት ነው? አይደር ኢንተራክሽን ውስጥ እኔ ሪስፖንስ እያረኩኝ ነው። ከዛ ግን ምን እየሰጠኝ ነው? ውጤት። ያ ውጤት ምንድን ነው? yes so believe me ያ ኤክስፒሪየንስ ሁሌ የምቀበለው ኤክስፒሪየንስ መጥፎ ከሆነና እዛ ውስጥ ከቆየው የትኛው ልጅ ነኝ ማለት ነው? አሁን ፕሮብሌሙ ኖ ማለትና የስ ማለት አይደለም። አሁን ላይ ኮንሽስ ቾይስ ሊኖረን ይገባል።
እኔ የምፈልገውን ካወቅኩ በኋላ የት ነው ኖ ማለት ያለብኝ? አደልት ማለት እሱ ነው አይደለም? የስ ማለት ያለብኝ እሱ ነው። አሁን ችግሩ ምንድን ነው? ኖ ማለቴን አላቅም። ወደ ኋላ ሄጄ በተደጋጋሚ ኖ ኖ ኖ እያልኩ ማደጌን አላስተዋልኩትም። በቃ ኖርማል ነው፣ ዲፎልት ነው፣ አውቶማቲክ ነው። በቃ እሱ ኢዚ ለእኔ ኖ ለማለት። ከዛ እንትኑንም ለምጄዋል፣ በዚህ የሚመጣውንም ኮንሲኩዌንስ ለምጄዋል። ኤግዛምፕል ሼር ላደርጋችሁ። ለምሳሌ የኔ ኖ ማለት ውስጥ ነው ካታጎሪውና ልጅ ሆኜ ይሄን አርግ እባላለሁ እና በጣም ከሚገርማቸው የተነሳ ኖ ምልበት አንዱ ፋክተር አሁን ካደግኩ በኋላ ነው የሚገባኝ። ኖ ምለው የታዘዘበት ቶን ነው እኔ ኖ የሚያስብለኝ። እንግዲህ ማይ ሪፍሌክሽን እዛ ድረስ ነው የሚሄደው። ቶኑ ነው ኖ እንድል የሚያደርገኝ። ከዛስ ኖ ካልኩኝ በኋላ የሚመጣውን ፐኒሽመንት አውቃለሁ። የሚገርማችሁ ተዘጋጅቼ ነው የምጠብቀው ለፐኒሽመንቱ። ይሄ ማለት ገና አሮን ነው 2ኛ ክፍል 3ኛ ክፍል ምናምን እያለው ኮንሽስሊ እኮ ነው ፐኒሽመንቱን ቁጭ ብዬ ሳልደበቅ ሳልሸሽ ምናምን በቃ ቁጭ ብዬ አውቀዋለሁ። ቀጥሎ የሚደረገውን ነገር አውቀዋለሁ። ለሱ ተዘጋጅቼ ነው የምጠብቀው እና ፐኒሽመንቱን ደግሞ አልታገልም። ስወስደው በደንብ ነው የምወስደው። ሌላ ሌቭል እኮ ነው። ሶ ይሄ ፓተርን ሲያድግ ለኔ የምፈልገውን ነገር አድርጌ የሚመጣውን ኮንሲኩዌንስ መቀበል ኦልሞስት እንደ ሴሌብሬሽን ነው የምቆጥረው። ሊትራሊ ይሄ አዲክሽን ነው። ራሴን ዲያግኖስ አደረገው ማለት ነው። ሊትራሊ ነው የምላችሁ። ፓተርኑ ሲደጋገም አዲክሽን ይሆናል። ማይ አይዴንቲቲ፣ ማይ ሮል፣ ማይ ፐርሶናሊቲ ምን ይሆናል? ከዛ ጋር አታችድ ይሆናል በቃ። እና ለሌላ ሰው ሳወራው ፕራውድ ሆኜ ነው ማወራው። ሜክ ሴንስ አይደል? እሺ የሚሉትም እንደዛው ክሌም አያረጉትም እንጂ the same thing በኋላ የምትመጣው ኮንሲኩዌንስ በጣም ይሄኛው ስለሚታይ ነው፣ ያኛው አይታይም። በጣም ከባድ የሚያደርገውም ለዛ ነው። ወንድሜ በደንብ I can feel you። ብዙ ሰዎች ኮች አድርግ ያለው እንደዛ ስለማይታይ በቃ መያዝ አይችልም። በእሺታ የሚመጣው ኮንሲኩዌንስ ማለት ይሄ ግልጽ ነው። ተገርፈን ተደብድበን ምናምን ግልጽ ነው፣ የሆነ ታንጀብል ነው። ይሄኛው በእሺ የሚመጣው ግን በጣም ሰትል ነው። በጣም ውስጣችንን ነው አፌክት የሚያደርገው ኢሞሽናሊ። ይሄኛው በዱላ ምናምን ሊያልፍ ይችላል አይደል? ብዙ ሰዎች እንደዛ ይላሉ አይደል? ከምትለኝ ብትመታኝ ይሻላል ምናምን ይላሉ። ኦፍ ኮርስ ልክ አይደለም፣ ግን እዛ ድረስ ይሄዳሉ ማለት ነው። ስለዚህ ይሄ ፓተርን የኛ ይሆንና ከሮላችን ጋር ይገናኛል። ኢቭን ሪሌሽንሺፓችንን ቅድም ሮል ያነሳሁት ለዛ ነው፣ ስንሄድ ሪፍሌክት እንድናረግበት ስለምፈልግ ነው። ሰርተን ሪሌሽንሺፖች በዚህ ፓተርን ምክንያት የያዝናቸው ናቸው፣ ወደድንም ጠላንም። እኔ እሺ ምል ከሆነ ያንን ፓተርን ያንን ድግግሞሽ ፉልፊል የሚያደርጉልኝ ሰዎች ጋር ኢዝሊ ምን ማድረግ እችላለሁ? መቀራረብ እችላለሁ። ያ ደግሞ ለእኔ ሂሊንግ ፕሮሰስ ያን ያህል ኮንትሪቢዩት አያደርግም። ቢኮዝ እሱን ነው ሜንቴን የሚያደርገው። በዛን የተሰራሁት አይደል? ያ ኤክስፒሪየንስ እኔን ሰርቶኛል። አሁንም የፈጠርኩት ኢንቫይሮንመንት ያንን ነው ኮንትሪቢዩት የሚያደርገው። ለሱ በጣም ያግዛል። ስለዚህ የመለወጥ እድሌ፣ ያነበብኳቸው ነገሮች፣ የምሰማቸው ነገሮች፣ ኤክስፒሪየንሱ በጣም ፓወርፉል ነው። አንድ ኤግዛምፕል ልስጣችሁ። አንደኛው አሁን ዓለም ላይ ያለው ሶሻልም ሳይኮሎጂካልም ማንኛውም አይነት ችግር ከመፍትሄው የበለጠ አቅም አለው። ምን ማለቴ ነው? እኔ የአፕል ዛፍ ወይም የማንጎ ዛፍ ስተክል የስሩ ጥንካሬና የአረሙ ወይም የፕሮብሌሙ የስሩ ጥንካሬ አይመጣጠንም፣ አቅማቸው አይመጣጠንም። ስለዚህ የ20 ዓመት ይሄ ኤክስፒሪየንስ ስሩ በጣም ረጅም ነው፣ በጣም ጠንካራ ነው። ስለዚህ ፖዝ ካላረኩኝ፣ ቆም ካላልኩ በቀላሉ አልችለውም፣ አላሸንፈውም። በጣም ስትሮንግ ነው።
በዓለም ላይ ያለው ህመም ፊዚካል ህመሙና መድኃኒቱ አቅማቸው አይመጣጠንም። ህመሙ በጣም ስትሮንግ ነው፣ ስር የሰደደ ነው። መድኃኒቱ በጣም ሱፐርፊሻል ነው። ሶ የዛኑ ያህል እኛ ህይወታችንን ለመለወጥ የምናመጣው ሶሉሽን አቅም ሊኖረው ዴብዝ ሊኖረው ይገባል። ሪፍሌክቲቭ መሆን ቆም ብለን ማሰብ አለብን። ሶ አሁን ያለውበት ሮል ኤክስፒሪየንስ የትኛውን ነው ኮንትሪቢዩት እያረገ ያለው? የትኛውን ነው ሪፍሌክት እያረገ ያለው? ዳት ሪፍሌክሽን ስለዚህ ፖዝ እንድናረግና እንድንቀንሰው ኤክስፒሪየንሱ ያን ነገር ኮንትሪቢዩት እንዳያረግ ምን እናረጋለን? ፖዝ እናረጋለን። ሶ በሁለት መልኩ ነው የምናረገው። አንደኛው ኤክስፒሪየንሶቻችንን አይዴንቲፋይ እናረጋለን። እነዛን ኤክስፒሪየንሶች መቀነስ አለብን because they are so powerful። ሁለተኛው ሪፍሌክት ስናረግ የምናረገውን ነገር ኢሚዲየትሊ ኢምፕሊመንት ማድረግ አለብን። ልክ ሮሉን አይዴንቲፋይ ካረግን በኋላ ወደ ምን መምጣት አለብን ማለት ነው? ያንን በተወሰነ መልኩ ኢምፕሊመንት ማድረግ መቻል አለብን። ለምሳሌ እኔ አንዱ ሮል ክሬት ያረኩት ሮል ኖ ሚለውን ፐርሰናሊቲ ከሆነ ኮንስተንትሊ ፊድ የሚያደርገው ለእኔ ፕሮግረስ ኮንትሪቢዩት አያደርግም። ስለዚህ ምን አረጋለሁ ማለት ነው? ሪያላይዝ ሳረግ ያንን ኤክስፒሪየንስ ያንን ተሞክሮ ምን አረጋለሁ? ፖዝ አረጋለሁ ማለት ነው ለጊዜው። ሶ ስፔስ ይሰጠኛል። ዴን የዛኔ ምን ያጋልጣል? ወደዛ ነገር ኦፍኮርስ ባይ ዘ ዌይ የአዲክቲቭ ኔቸር አለው። ስለዚህ ምን አረጋለሁ? እንደገና እመለሳለሁ ወደዛ ኤክስፒሪየንስ። ያ ስትረግል አንዴ አዌር ከሆነን ሁለተኛው ላይ ፓወር አይኖረውም። አንዴ እስክናየው ነው። አንዴ ካየነው በኋላ ፓወር አይኖረውም። ስለዚህ ያን ጋፕ እየፈጠርን እንሄዳለን። ሶ ያ ጋፕ ሪፍሌክሽን ያደርጋል። ስለዚህ ይሄንን እኔ እንዲህ ነው ብዬ ሰጀስት ከማድረግ ሁላችንም በራሳችን መንገድ ምን አይነት ጋፕ መፍጠር እንችላለን፣ ምን አይነት ሪፍሌክቲቭ የሆነ የምናሰላስልበት እነዚህን ነገሮች የምናስተውልበት ሰዓት፣ ጊዜ፣ ቀናት ያስፈልጉናል ማለት ነው። ይህንን ኢንዲቪጁዋሊ ነው ፋሲሊቴት ማድረግ ያለብን። የተለያየ መጽሐፍ ላይ ኢምፕረስ ያደረጋችሁ ነገር ካለ ይህን ፋሲሊቴት ለማድረግ የራሳችን ግን ማድረግ አለብን። ምክንያቱም ለእኛ ፊት ላያደርግ ይችላል።